አሁን ኮምፔር እናርጋቸው የቅድም ዩኒፎርም አክሰለሬሽን ሞሽን እና ዩኒፎርም ሞሽን እቺ አክሰለሬሽን የሚል ቃል የላትም አይደለ ኮምፔር እናርግ እነዚህ ሶስቱንም ለዚህ ናቸው ለዩኒፎርም አክሰለሬሽን ዲስታንስ ታይም ቬሎሲቲ ታይም አክሰለሬሽን ታይም ለማን ነው ይሄ እነዚህ ሶስቱም ለምንድን ናቸው ለዩኒፎርምሊ አክሰለሬትድ ሞሽን ከየት መጡ እነዚህ ፎርሙላ አለና ይሄ ዲስታንስ ኳድራቲክ ሪሌሽን ነው ከታይም ብለናል ቬሎሲቲ ደግሞ ከታይም አት ኢኳል ኢንተርቫል ኢኳል ነው ስሎፕ አይቀየርም አክሰለሬሽን ደግሞ ኮንስታንት ነው ለዛ ነው አክሰለሬሽን ኢዝ ዩኒፎርም ይያልን ያለው አክሰለሬሽን ኢዝ ዩኒፎርም ይሄው እየተቀየረ አይደለም አክሰለሬሽኑ ኮንስታንት ነው እነዚህ በደንብ መያዝ አለባቸው አሁንስ ዩኒፎርም ሞሽን ሲሆንስ እቺ ለዩኒፎርም ሞሽን ላሳይ ዩኒፎርም ሞሽን ሲሆን ምኑ ነው ኮንስታንት ስፒድ 3 ምን እንሳለውና 1 2 3 እናድርግ ዲስታንስ ቬሎሲቲ እና አክሰለሬሽን with respect to ታይም እንሳላቸው እስኪ ታይም ኦኬ ዩኒፎርም ሞሽን ሲሆን አክሰለሬትድ አላልኩም ዩኒፎርም ሞሽን ማለት ስፒድ ኢዝ ኮንስታንት ስለዚህ መጀመሪያ ያለብኝ ከዚህ ነው ይሄው ኮንስታንት እየቀየርኩት አይደለም ሆሪዞንታል እዚህ ጋር አክሰለሬሽን ነው ኮንስታንት አክሰለሬሽን ኢዝ ኮንስታንት እዚህ ጋር ግን ማን ነው ኮንስታንት ስፒድ ኮንስታንት ከሆነ አክሰለሬሽን ምንድነው ዜሮ ስለዚህ ዜሮ ላይ ነው የምትስሉት ይሄኛው ዜሮ ስፒድ ኮንስታንት ነው ከዛስ ይሄኛው ኮንስታንት እንዲሆን እንደዚህ ይሆናል እንዴት አወቁት ስትሬት ላይን መሆኑ ስፒድ ኮንስታንት ለመሆን ዲስታንሳችን አት ኢኳል ኢንተርቫል መጨመር አለበት ስሎፕ ማለት ነው የዚህ ስሎፕ ይቀየራል እንዴ በማትስ መታወቁት የስትሬት ላይን ስሎፕ ይቀየራል አይቀየርም y is equal to mx plus b የሚባል ኢኩዌሽን ላይን አለን አይደለ እቺ ስሎፕ ናት አትቀየርም ላይኖች ሁሉ ጊዜ ዳይሬክሽናቸው ማተር አያደርግም እንደዚህም ቢሆኑ ስትሬት ላይን ኤልዌይስ ሃዝዋት ኮንስታንት ስሎፕ ኢንክሊኔሽን ማለት ነው የዚህ ኢንክሊኔሽን አሁን ኮንስታንት ነው እዚህ ጋር ብትሄዱም እቺ ስሎፕ ብትሰሩም እዚህ ጋር ስሎፕ ብትሰሩም አይቀየርም ለዛ ስሎፑ የዲስታንስ ቨርሰስ ታይም ስሎፕ ደግሞ ምን ይሰጣቸዋል ቬሎሲቲ ኮንስታንት ይሰጣቸዋል ስለዚህ እነዚህ ሁለቱን በጣም የተለያዩ ናቸው ኮንፊውዝ እንዳያደርጓቸው እቺ ስትሬት ላይን እዚህ ጋር ያለችው ስትሬት ላይን ይሄ እንደዚህ አይነት ስሎፕ እዚህ ጋር ያለችው የተለያዩ ናቸው እሺ በቁጥር አንድ ኤግዛምፕል እንስራ ቀጣይ ማለች ትንሽ አሁን ይሄ ኮንፊውዝ እንዳትሆኑ ቬሎሲቲ ቨርሰስ ታይም ሰጥቶ እንደገና ቬሎሲቲ ይሰጣቸዋል እቺ ትንሽ ለየት ምትልናት ቬሎሲቲ ሰጥቶ ቬሎሲቲ ፈልጉ ኦን አቨሬጅ እና ኦን ስፒድ ይሄኛው ደግሞ ስፒድ አሁን አንድ ኦብጀክት እያያችሁ ነው በጣም ቫሪ ያደርጋል እዚህ ጋር ስንት ነበረው ስፒዱ 10 እዚህ ጋር ሲደርስስ 20 ደግሞ ወደ ኔጌቲቭ ገባ ጭራሽ እንደዚህ ማለት ነው አሁን አቨሬጅ ቬሎሲቲ እንዴት እንፈልግ ቬሎሲቲ ታይም ላይ ኤሪያ ምንድን ነበር የሚያሳይ ያልኳችሁ ኤሪያ ምን ያሳያል ዲስፕሌስመንት ያሳያል አይደለ because ቬሎሲቲ እና ታይም ስታባዙ ዲስፕሌስመንት ይሰጣል አሁን ስንት ኤሪያ ይታያችኋል እቺ ፓርት ኤሪያ 1 በሏት እቺ ኤሪያ 2 ኤሪያ 3 እና ኤሪያ 4 ሙሉ በሙሉ ይሄ ሁለት መክፈል ትችላላችሁ ሁለት ትራያንግል አለው ግን ሙሉ በሙሉ መውሰድ ትችላላችሁ ችግር የለም ኤሪያ 1 እንበል እስኪ ኤሪያዎች ከፋፍለን እንያቸው ኤሪያ 1 ምንድነው ኤሪያ 1 ትራያንግል ስንት በስንት የሆነ ከዚህ ወደዚህ 4 ወደ ላይ ደግሞ 20 ስለዚህ 1/2 ነው ፎርሙላችን ቤዙ ስንት ነው 4 ሲባዛ ሄይቱ ስንት ነው 20 ከዛስ ያው ሲምፕሊፋይ ማድረግ ብቻ 4 ሲባዛ 20 80 ነው ለሁለት ስታካፍሉት ስንት ይሆናል 40 ሜትር እቺ ዲስፕሌስመንት 1 እንደማለት ነው because area displacement ነው የሚሰጠን ኤሪያ 1 ፈለኩኝ ምን ይቀራል ኤሪያ 2 ደግሞ እንደምታዩት ምንድናት ትራያንግል ስንት በስንት እቺ ቤዝ እና ሄይቱ ብቻ ሌንግዝ ታይምስ ዊድዝ ምናምን የምትሉት 6 በ20 ነው የምለው እስኪ እንደዛ ነው እንደዚህ ከሰራችሁ ምናልባት ትክክል ነው እንደዚህ የሚያደርግ ሰው ካለ እስኪ ኮሜንት ስጡት እስኪ because ይሄ ሄይቱ ይታያል ቅድም 4 ወሰድኩኝ አይደለ 4 በስንት በ20 አሁን ደግሞ 6 በ20 እንደዛ ነው ሌንግዝ እቺ ማለት ኮናት እቺ እና እቺ ይሄ 6 ያሳያል ይሄ እንደዛ ካረጋችሁ ስህተት ነው እቺ 6 አይደለችም 2 ናት እንዴት እናውቃለን ዲፈረንስ መፈለግ ነው ከዚህ ወደዚህ 4 ሰከንድ ከሆነ እስከዚህ ደግሞ 6 ከሆነ ዲፈረንስ ነው መፈለግ ያለበት 6 ሲቀነስ 4 ነው ማለት ያለባችሁ እሺ ስለዚህ 2 ነው ኤሪያ 2 እንዳጋጣሚ ሆኖ ይሄኛውም 40 ሜትር እኩል መጣ እሺ ኤሪያ 3 ሶስተኛው ኤሪያ እንደምታዩት አሁንም ሬክታንግል ነው ለሬክታንግል ደግሞ ሃፍ ቤዝ ታይምስ ሄይት እንላለን አይደለ ቤዟ ከዚህ ወደዚህ ናት 10 ሲቀነስ 6 ነው ማድረግ ያለባችሁ because እቺ ዲስታንስ ስንት ናት ነው እቺ 10 ሲቀነስ 6 ስንት 4
ሄይቱ አይቀየርም because this one is 90 ዲግሪ የሚሰሩበት ሄይት እና ቤዝ እና ሄይት 20 እንደቀድሙ ናታ 4 እና 20 ሴም ናቸው። ኤሪያቸው 40 ሜትር እስካሁን 40 እንዳጋጣሚ ነው። ይሄ ሁሌ እንደዛ ይመጣል አይደለም። ሼፑ እንደዛ ስለመጣ ኤሪያ 4 አራተኛው ኤሪያ እስኪ እናንተ 5 ኤሪያ አድርጉት። እቺም ኤሪያ 4 እቺም ኤሪያ 5 እኔ ግን አንድ ላይ ወሰድኩት። ትራያንግል ስትወስዱ ምንድን ነበረ በማትስ የሚነግረን 1/2 ኤሪያ ሬክታንግል እንደዚህ ስንል ምን ማለት ነው? 1/2 ቤዝ ታይምስ ሄይት። ቤዝ ማን ነው? ሄይት ማን ነው? እንዴት ነው መጣቆት? በመካከላቸው በቤዝ እና ሄይት ሁሉ ጊዜ ምን መኖር አለበት? 90 ዲግሪ። እቺ ሄይት እቺ ደግሞ ቤዝ። ይሄኛው ኮንሲደር አናደርግም ማለት ነው። በመካከላቸው 90 ዲግሪ ያላችሁ ብቻ። ከዛስ እንደዚህ ከሆነስ በራሳችን እንደዚህ ዶት አድርገን ሄይት እናወጣለን። this one is ሄይት፣ ይሄኛው ደግሞ ቤዝ። ከዚህ በሙሉ ማለት ይቻላል። ለዛ ነው አንድ የወሰድኩት። this one is ከ10 እስከ 14 ምንድነው ማለት ነው? ቤዝ ነው ማለት ነው። ከዛስ እቺ ቨርቲካል ፓርቷስ ምንድናት ማለት ነው? ሄይት ነው ማለት ነው። ማድረግ ትችላላችሁ። 1/2 በሉና ቤዙ ስንት? ከ10 ወደ 14 ስንት ጭማሪ ነው የሚያሳየው? 4 አቀናንሱት ማለት ነው። 4 ከዛስ ሄይት ደግሞ እዚህ መጥተን ነው የምናነበው 10 ግን ኔጌቲቭ ነው። አሁን ኔጌቲቭ ኤሪያ ስለ ዲስፕሌስመንት እያወራን ስለሆነ ኔጌቲቭ ማተር ያደርጋል። ስለዚህ ቀድማችሁ ኔጌቲቭ ማስቀመጥ እንዳትረሱ። እዚህ ጋር ኔጌቲቭ ብላችሁ ገና ስትጀምሩ ማለት ነው። ከፈለጋችሁ ለዚህ ኔጌቲቭ 10 ማለት ትችላላችሁ፣ ግን እንዳትሳሳቱ መጀመሪያ ኔጌቲቭ ማስቀመጥ ትችላላችሁ። ስንት ይሆናል? ኤሪያ 4 ኢዝ ኢኳል ቱ እስካባዙት 20 ግን ኔጌቲቭ 20 ኦኬ። በጣም ኔጌቲቭ 20 እቺ ኔጌቲቭ ፓርቷ ኢን ዘ ኔጌቲቭ ዳይሬክሽን መግባቱ ነው የሚያሳየን ቬሎሲቲ። እሺ አሁን ጥያቄ ምንድን ነበር? አቨሬጅ ቬሎሲቲ እና አቨሬጅ ስፒድ። አሁን ዲስታንስ ቬሎሲቲ አቨሬጅ እስከ እንደዚህ ልናደርግ። ቬሎሲቲ ዳይሬክሽን ላስቀምጥ። ቬሎሲቲ አቨሬጅ ኢዝ ኢኳል ቱ ዲስታንስ ሳይሆን አሁን ግን ዲስፕሌስመንት ያስፈልጋል። ዲስፕሌስመንት ኦቨር ታይም። ዲስፕሌስመንቶች እነዛ በሙሉ ነው የምንደምራቸው፣ ግን ዳይሬክሽን ማቴሪያል ጋር። ለዛ ነው አሮ የተጠቀምኩት። አቨሬጅ ቬሎሲቲ ለምፈልግ አቨሬጅ ምን ወይም ቶታል ምን ዲስፕሌስመንት ፖዚቲቭ 40 ፖዚቲቭ እቺ ግን ኔጌቲቭ ማለት ነው፣ ወደ ኋላ እንደተመለሰ ያሳያል። ስለዚህ እነዚህ ደምሯቸው 40 ሲደመር 40 ግን ሲቀነስ ምን 20 ስንት ይሆናሉ? እነዚህ 340 120 ነው። ሲቀነስ 20 ደግሞ ስንት ይሆናል? 100 ሜትር ኦቨር ታይማችን ቶታል ነው የምንወስደው። ስንት ታይም ነው የተቆጠረው? 14 ነግሮናል። እዚህ በ14 ግዴታ መጨረሻ ይጠይቃችኋል ማለት አይደለም። እስከዚህም ሊጠይቃችሁ ይችላል፣ እዚህ ድረስም ሊጠይቃችሁ ይችላል። የተጠየቃችሁት ቦታ ነው። እኔ እስከ መጨረሻ ስለተጠየቁም እስከ መጨረሻ ሄድኩኝ። 14 ምን ሰከንድ አካፍሉት እስኪ። ያው ሀፍ ስታደርጉት 7 50 ለ7 ብታካፍሉ 7 ጊዜ 49 እያላችሁ እንደዚህ ያካፍሉት እናንተ 7.1 ከዛ 4 ምናምን አይመጣም ብላችሁ ነው ሜትር ፐር ሰከንድ። this one is our average ምን ቬሎሲቲ። ስለዚህ የዚህ መልሳችሁ አወቃችሁ ማለት ነው። አሁን የሚቀረን ምንድን ነው? አቨሬጅ ስፒድ። እቺ ላይ እንዴት ሴም ነው እኮ አትሉም? አይደለም። ቢኮዝ ስፒድ ላይ ምን አናደርግም? እቺ ማተር አታደርግም። ስፒድ ነው ስፒድ ዳይሬክሽን ኮንሲደር ያደርጋል እንዴ? አያደርግም። እቺ ኔጌቲቭ አሁን በፖዚቲቭ ነው የምትደመረው። ስለ ኔጌቲቭ ፖዚቲቭ ለዳይሬክሽን ላላቸው ነገሮች ነው። ለዛ ነው ዳይሬክሽን የተጠቀምኩት። አሁን ለዚች ብቻ ለዚች የምታደርጉት ምንድን ነው? ስፒድ አቨሬጅ ብላችሁ ዳይሬክሽን አታስገቡ ስትሉ ዲስታንስ ቶታል እና ታይም ነው የምታካፍሉት። ስንት ዲስታንስ ቶታል አላቸው? 40 ስንት 120 እንደገና 20 140 ነው አጠቃላይ ማለት ነው። ስለዚህ ሄዳችሁት 140 ሜትር በስንት በ14 ሰከንድ ውስጥ ማለት ነው። ስንት ሆነ? አካፍሉት 10 ሜትር ፐር ሰከንድ ማለት ነው። ትንሽ አይ ቲንክ ቦታ ከተጨማለቀ ሶሪ። ስፒድ አቨሬጅ ማለት ደግሞ 140 ሲካፈል ለ14 10 ሜትር ፐር ሰከንድ። ስለዚህ ፋይናል መልሳችን ይሄኛውና እቺ ትሆናለች ማለት ነው። this one is average speed ማለት ነው። ዳይሬክሽን ማተር አያደርግም። በሙሉ ደምረናቸዋል። ሶስቱም 40 ተደምረዋል። እንደገና ይሄኛው ዳይሬክሽን ማተር ሳያደርግ ደምረን ነው እዚህ የደረስነው። ኦኬ እስኪ ይሄ ለእናንተ ልተወው፣ ግን በፍጥነት ሰራዋለሁ እኔ። ምክንያቱም ለየት የሚያደርገው ሼፑ ነው እንጂ ዘ ፕሮሰስ ኢዝ ሴም። እንዴት አድርጋችሁት ነው የምትከፍሉት? እንደዚህ እቺ ሼፕ ኤሪያ 1 ኤሪያ 2 ከምል አንድ ላይ ልውሰደው እንደቀድም ነው። እናንተ ከፈለጋችሁት መክፈል ትችላላችሁ። ትራያንግል አይታያችሁም? ይሄኛውም አንድ ትራያንግል ነው፣ ይሄኛውም አንድ ነው፣ ግን አንድ ላይ መውሰድ ይችላሉ። በጣም ቀለል የሚያደርገው በሙሉ ነው። በሙሉ ወስደው ለምን? ቢኮዝ
እቺ ትራያንግል በሙሉ ስወስዳት ሄይቴ ይሆናል፣ ቤዝ ደግሞ ከዚህ እስከዚህ ይሆናል። በጣም ደስ ይላል፣ ቀለል ያርጓል በአንድ ጊዜ። ይሄ ትራያንግል ይታያችኋል በሙሉ ይሄም በሙሉ that is area 1 እስከበሉት area 1 is half ትሉና ቤዙ ስንት ነው? 0 ሲቀነስ 6 ሄይት እንዳለው 6 ቤዝ ሄይቱ ስንት ነው? ወደዚህ መጣችሁ ነው የምታነቡት። ይሄ ይሰጣችኋል ዳይሬክትሊ ዶት ተደርጎ በግምት እንዳትመጡ 20 ኦኬ ስንት ይሆናል? በ2 3 60 ለምሳሌ 60 ሜትር። ስለዚህ ከፋፍለን ብንሰራው ራሱ ሴም ነው። አንዱ ለምሳሌ 30 ወይም እሺ ይሄኛው 40 ይሄኛው 20 ሊመጣ ይችላል። ስሩት። እኔ ግን አንድ ላይ ነው የወሰድኩት፣ አንድ ኤሪያ። እንቀጥል። እቺ ኤሪያ 1 አልኩት አጠቃላይ ኤሪያ 2 እና ኤሪያ 3 ማድረጋችሁ እንዳትረሱት። ከዛ ኤሪያ 2 እስኪ ኤሪያ ሰርተን ኤሪያ 2 ከዚህ እስከዚህ ስንት ነው? 8 ሲቀነስ 6 2 አለው ቤዙ። ሄይቱ ደግሞ የምትሄዱት ይቺ 90 ዲግሪ ናት። ቨርቲካል እንደሄደ ነው የሚያሳያችሁ እናንተ። ይሄኛው አንወስድም። ይሄ ቤዝም ሄይትም አያሳይም። 90 ዲግሪ ሲሰራ this is base this is height ለትሪያንግል። ከዛ መጣችሁ እዚህ ጋር የምታዩት ነገር ይኖራል። ስንት ኔጌቲቭ ነው አክቹአሊ የሚያሳያችሁ እዚህ። ስለዚህ ቀድማችሁ ኔጌቲቭ ታስቀምጡና ትሪያንግል ስለሆነ half of ቤዙ 2 ነው አይቼ 2 ከዛ ይሄኛው ደግሞ 20 ደምሩት ስንት ይሆናል? በ2 ስታጠፉት -20 ሜትር። ኤሪያ ያለን በሜትር የምንጽፍበት ምክንያት ኤሪያ ሪፕሬዘንት የሚያደርግልን ዲስፕሌስመንት ስለሆነ ነው እንጂ አክቹአል ኤሪያ ይሄ በማትስ የምናውቀው አይደለም። ኤሪያ 3 እስክንምጣ ኤሪያ 3 እቺ ትራያንግል ነው። ይሄ ትራያንግል ስንት በስንት 10 በተሳሳትኩኝ አይደለ? 10 አይባልም። 10 ካልኩኝ ይሄኛው አትዩ። እኔ ሁሉ ጊዜ የምጠነቀቀው እቺ ዲስታንስ ለማየት ነው። 10 ሲቀነስ 10 ማን ነው? ሲቀነስ 8 2 እቺ 2 ናት። ይሄኛው ግን መጥቼ ነው የማነበው ከዚህ እንደዚህ እየመጣችሁ 10 2 በ10 የሆነ ማለት ነው። 2 በ10 የሆነ ሬክታንግል ስንት ነው ኤሪያው? 2 ሲባዛ 10 1 ኦቨር ትላለሁ። እንደዚህ 1 ኦቨር ያስፈልጋል? አያስፈልግም። ምክንያቱም ትራያንግል ነው እንጂ ማን ነው? ሬክታንግል ነው እንጂ ትራያንግል አይደለም። ስለዚህ 20 ፖዚቲቭ ማለት ነው። አሁን ፖዚቲቭ እቺ ብቻ ናት ኔጌቲቭ። ስለዚህ ዲስታንስ ማለት እቺ ዲስታንስ ለመፈለግ ምንድነው የምታደርጉት? ኔጌቲቭ እንዳታዩ። ኔጌቲቭ ማለት ለዲስፕሌስመንት ነው ማተር የሚያደርገው። 60 ሄዳችሁ እንደገና 20 ተመለሳችሁ እንደገና 20 ጨምራችሁ አጠቃላይ ደምሩት 100 ሜትር ይሆናል ማለት ነው። እንደዛ ነው ደምሩት። አክቹአሊ ዲስፕሌስመንት ማለትስ እቺ ትቀነሳለች እያላችሁ ነው። ካንስል 20 ሜትር ሄዳችሁ 20 ሜትር እንደመጣችሁ ማለት ነው። ይሄ ካንስል አውት 60 ብቻ ነው። አይገርምም? ምክንያቱም 20 ሄዳችሁ ተመለሳችሁ። ይሄ መመለስ ደግሞ ምን ያሳያል? ወደ ነበራችሁበት ቦታ መመለስ። ዲስፕሌስመንት እቺ ብቻ ናት ማለት ነው። ደግማችሁ እናንተ በደንብ ይዩት። ቀላል ነው። ኦንሊ ዳይሬክሽን እቺ ኔጌቲቭ መሆኗ ነው ማተር የሚያደርግ። ምንድን ነበር ያየነው? አሁን አንድ ሞሽን እንዴት ነው በግራፍ ሪፕሬዘንት የምናደርገው? ስፔሻሊ ስሎፕ እና ኤሪያ ምን ያሳያሉ? ግራፍ እንስላለን። ግራፉ ላይ ስሎፕ እና ኤሪያን እንዴት ሪፕሬዘንት እናደርጋለን? ከዲስፕሌስመንት ከቬሎሲቲ እና ከአክሰለሬሽን። እንደገና እነዛ ከርቮች እንዴት ነው ወይም ግራፎች ኢንተርፕሬት እናደርጋለን? ትርጉሙ ምንድነው? አንድ ቬሎሲቲ እንደዚህ ሲሆንና እንደዚህ ሲሆን ምንድነው? በቃ ኢንተርፕሬት ማድረግ ይቻላል። ስለዚህ ቬሎሲቲ እንደዚህ ሲሰጥ የሆነ ሚኒንግ አለው። ይሄኛው ቬሎሲቲ እና ይሄኛው ቬሎሲቲ ምን እያላችሁ ነው? ዚስ ቬሎሲቲ ኢዝ ኮንስታንት እያላችሁ ነው። ቬሎሲቲ ኮንስታንት ሞሽን ነው። ይሄኛው ግን ምን እየጨመረ የሚመጣ ቬሎሲቲ። ስለዚህ ዩ ካን ኢንተርፕሬት ከርቮች ኢንተርፕሬት ማድረግ እንደገና ከከርቭ ራሱ ምን ኳልኩሌት አድርጋችሁ ምን ከስሎፕ ከኤሪያ የምታገኙት ምን አለ? ሚኒንግ አለ። ኤዘር ኢት ኢዝ ቬሎሲቲ ኤዘር ዲስፕሌስመንት አይተናል። 2.5 ላይ ያየናቸው ቶፒኮች እነዚህ ናቸው። በደንብ እዩት። እነዚህ ካወቃችሁ አይ ቲንክ ቀጣይ ደግሞ ግሬድ 11 ግሬድ 12 ላይ ስትገቡ ደግሞ በጣም ቤዚክ ናቸው እነዚህ። ዩኒፎርም አክሰለሬሽን ሞሽን ይደገማል አሉ። እንደገና በፕሮጀክታይል ሞሽን ሆኖ ይመጣል። ሶ ቤዚክ ነው ለእናንተ። አይ ሆፕ ኢንጆይ እንዳደረጋችሁት። ስለዚህ ቀጣይ የመጨረሻ ሳብ ቶፒክ አለን 2.6 ስለ ሪሌቲቭ ቬሎሲቲ ነው። እሱም በጣም ኢንተረስቲንግ ነው። ከዛ በኋላ ምን እናያለን ብያችሁ ነበር መጀመሪያ አካባቢ ሲሙሌሽን እናያለን። ስለዚህ የትም እንዳትሄዱ ኢንጆይ ታደርጋላችሁ እነሱም። ቴንክ ዩ